አመመኝ አሜሪካ አመመኝ ግን ደግሞ በወጣቱ ትውልድ ኮራ መስፍን ታደሰ I need a change in my life cause I don't feel alive and there's nothing that makes me happy hold my beer for a minute I'm about to መስፍን ታደሰ PhD ከመደበኛው ሙያው ውጪ የኢትዮጵያን ታሪክና ስለ ኢትዮጵያ የሚወስቱን ሁሉ አጥብቆ የሚከታተል ሲሆን ዛሬ አመመኝ አሜሪካ አመመኝ ርዕሰ ጉዳዩን በኢትዮጵያ የስነ ልቦና ውጥረት እየተመለከተ ይብሰለሰላል። አመመኝ አሜሪካ አመመኝ አለችኝ አብራኝ ወደ መሃል ኮሎምቦስ ከተማ ያመራች ኢትዮጵያዊ ናት። 3 ልጆች አሏት። ልጆቿን አስከትላለች። ትምህርት እንዲሆናቸውና ዘረኝነትን ካሁኑ ሊቃወሙ በማሰብ ነበር ይዛቸው መጣች። ይህ ሰውዬ በድጋሚ ከተመረጠ ምን አደርጋለሁ አለች። ሰውዬው የምትለው ማን እንደሆነ ገብቶኛል። ስሙን ለመጥራት ያለመፈለጓም እንዲሁ። ሌላው ኢትዮጵያዊ ደግሞ በወጣቱ ትውልድ ኮራሁ አለ። ሰልፍ ቦታ ከደረስን በኋላ በቦታው የነበሩ ወጣቶች ሁሉ ድብልቅ ነበሩ። ነጭ፣ ጥቁር፣ ቀይ፣ የቀይ ዳማ፣ ቢጫ፣ ግራጫ ብዙ ድብልቅ የሆነ የሰው አይነት ብዙ አይነት መፈክሮች ይዘዋል። በድምፅም ያስተጋባሉ። ዋናው ግን የጥቁር ሰው ሕይወት ዋጋ አለው ወይም ጥቁርነት ቦታ አለው ተብሎ ሊተረጎም የሚችል በእንግሊዝኛ ብላክ ላይፍ ማተርስ የሚለው ስንኝ ነበር ገዢ ሀሳብ የነበረው። ወጣቱ ልቡ ተሰብሯል። እኛ ተቃውሞ ብንነሳ የሚገጥመን ይህ ነው እያሉ ቤተሰብን ይጠይቃሉ። ለዚህ ነው በየክፍለ ሀገሩና በየከተማው ሁሉ ወጣቱ ትውልድ ተቃውሞውን የሚያሰማው። እኛ ወላጆችና አረጋውያን ደግፈን ምን አይነት ጭካኔ ነው! ጆርጅ ፍሎይድን የገደሉ ፖሊሶች 4 ሲሆኑ እጁን ወደ ኋላ አስረው መሬት ከጣሉት በኋላ አንዱ ወገቡን ከመሬት ጋር ጣብቆ ሲይዝ ሌላኛው እግሩን ይዞ ነበር። ሶስተኛው በግራ እግሩ አንገቱን ከመሬት ጋር ጣብቆ መተንፈስ እስኪያቀተው በመያዝ ገደለው። ጆርጅ ከመጨረሻ ትንፋሹ በፊት እናቱን ማማ እማማ እያለ ነበር የተጣራው። ይህ ለኔ በጣም መሪር ሐዘን ነው። እርግጠኛ ነኝ ይህ ሰው ለሆነ ሁሉ በጣም አሳዛኝ ነው። እንዴት እንደዚህ ይጨከናል? በተለይም ለህዝብ ደህንነትና መብት ቆም ያለው ለሚል ፖሊስ ለሆነ ሰው ምን አይነት ጭካኔ ነው! ጥቁር አሜሪካኖች በየጊዜው የሚገጥማቸው ይህንን አይነትና ከዚህ የማይተናነስ ጭካኔ ነው። የቆዳ ቀለሙ ነጭ ያልሆነ ሰው ሁሉ በተመሳሳይ ደረጃ ይሰቃያል። በትንንሽ ችግር እስር ቤት ይገባል። ማማ ማማ ማማ። ለዚህ ለጆርጅ ጥሪ የሃይማኖት አባቶች ምላሽ አላቸው። የጆርጅ እናት ከሞተች ቆይቷል። ነገር ግን እናት በስጋም ሆነ በመንፈስ ሁል ጊዜ ከልጆቿ ጋር ነች። ወዳለችበት ወደ ሰላሙ ቦታ ነው የጠራችው ይላሉ። ካለህበትና ከምትኖርበት የፍዳ ኑሮ ተገላግለሃል ነው እናቱ የምትለው ይላሉ። ጆርጅ ፍሎይድን የገደሉ ፖሊሶችና የትራምፕ አስተዳደር። ትራምፕ ግድያውን አስመልክቶ የሰጠው የረባ መልእክት የለም። አብረውት ያሉት አስተዳዳሪዎችም ህዝብ ከሚያረጋጋ ስራ ይልቅ የእርሱን ቃሎች በስራ ለመተርጎም የተዘጋጁ ይመስላሉ። እድሜያቸውን ወጣቱ በድምፅ ያሳጥረዋል አለኝ አብሮ ወደ ሰልፉ ቦታ የተጓዘው ኢትዮጵያዊ። አሜሪካን ሀገር ስኖር ለመጀመሪያ ጊዜ ሰልፍ የወጣሁት እንደ አውሮፓውያን አቆጣጠር በ1975 ነበር። በኢትዮጵያ ወታደራዊ አገዛዝ 60ዎቹን በቀዳማዊ ኃይለ ሥላሴ ዘመን አስተዳዳሪ የነበሩትን ሰዎች በገደለ በማግስቱ። ከዚያ በኋላ ደግሞ 2 ጊዜ የተቃውሞ ሰልፍ የተቀላቀልኩት በወያኔ ያገዛዝ ዘመን አዲስ አበባ ላይ ወታደሩና ፖሊስ ለሰላማዊ ሰልፍ የወጡ ሰዎችን ሲገልና ሲያሳድድ ነበር። ምንም እንኳን ኮቪድ-19 ቢያሰጋኝም ለሰው ልጅ ደህንነት በተለይም ለተተኪው ትውልድ ሲባል ወደ ሰላማዊ ሰልፍ ሄድኩ። ከ10 ሚሊዮን በላይ የሚሆኑ ከአፍሪካ፣ እስያ፣ ደቡብ አሜሪካና ሜክሲኮ ትምህርትና የተሻለ ኑሮ ፍለጋ የመጡ ወጣቶችን እያሰብኩ ነበር የሄድኩት። ከኢትዮጵያም ልጆቻቸውን ለትምህርት የላኩትንም አስብ ነበር።
ያየሁትና የሰማሁትን አኩሪ ነበር። ዘረኝነትን ለመዋጋት አብረው የቆሙ ቀለመ ደማቅ ወጣቶች እድሜ ጠገብ የሆነው የአሁኑን የአሜሪካ መሪ በድምፃችን ከነጩ ቤተ መንግስት እናስወጣሃለን፣ አንተና ጓደኞችህ አሜሪካንን አትወክሉም ሲሉ አሜሪካ በቀለመ ደማቆች ሲወከል ታየ። ትራምፕ ከፋፋይ ነው፣ የያዘው መንገድ አይሰራም እያሉ በጩኸት ያስተጋቡ ነበር ወጣቶች። የአሜሪካ እናቶች በተለይም የነጩ ትውልድ እናቶች ለልጆቻቸው ሲሉ ድምፃቸውን በሚቀጥለው ምርጫ ይነፍጉታል ተብሎ ይታሰባል። ከፌዴራል ጀምሮ እስከ ቀበሌ ያለውን አፋኝ የሆነውን ስርዓት የትውልድ ይቀይረዋል ይላሉ። የፖሊስ ስልጠና ጆርጅ ፍሎይድን ከገደሉት ዋነኛ ፖሊስ በመጥፎ ባህሪው የታወቀ እንደሆነ የቀድሞ አሰሪው ለሕዝብ በሰጠችው ቃል አሳውቃለች። የፖሊስ አስተዳደር የሰውን አንገት ከመሬት ጋር ጣብቆ በመያዝ የሰጠነው ስልጠና የለም ይላሉ። ታዲያ ይህ ፖሊስና ሌሎች ጥቁሮችን በተመሳሳይ ሁኔታ የገደሉ ነጭ ፖሊሶች ዘዴውን ከየት አመጡ? ወጣቶቹ የሚጠይቁት ጥያቄ ነው። ቄስ አሻፍታል። በእንዲህ አይነት ሁኔታ ነው እኛ ጥቁር አሜሪካኖች ለ401 ዓመታት አንገታችን ታንቆ መተሻ ያጣ ነው ይላሉ።